ከተማችን ላይ አሉ ከተባሉ ወጣት ባለሀብቶች ያንዱ ሚስት ነኝ። ነገር ግን ከሱ ጋር በትዳር ውስጥ እያለሁኝ ከሶስት ከተለያዩ ወንዶች ጋር አወራ ነበር። ከሁለቱ ጋር ከስልክ ግንኙነት ባያልፍም ከአንዱ ጋር ግን ወደ ለየለት ነገር ውስጥ ገባን። ያም መጥፎ ነገር ይደረግ የነበረው በገዛ ባሌ ቤት ውስጥ ነው። ሀውለትዬ ባልሽ የሩቅ ሰው ነው፣ የውጭ ሰው ነው፣ እዚህ አይኖርም፣ አጠገብሽ ስላልሆነ ነው ብለሽ እንደምትጠይቅኝ አውቃለሁኝ። ነገር ግን ባሌ የውጭ ሰውም ሆኖ አጠገቤም ብዙ ጊዜ ሳይኖር ቀርቶ አይደለም፣ አፍንጫው ስር እዚሁ ከተማው ላይ ያለ አጠገቤ እያለ ነበረ ከሌላ ሰው ጋር ቤቱ ውስጥ መጥፎ ድርጊቶችን የማደርገው። ይህን ታሪክ ሳካፍላችሁ የሚያመጻድቀኝ የሚያኮራኝ ወይ ደግሞ ጥሩ ነገር ሆኖ አይደለም። እንዲሁም ደግሞ እንድሰድቡኝ፣ እንድፈርዱብኝ፣ እንድታሙኝና እንድታቋሽሹኝም አይደለም። በአንድ ወቅት በወጣትነት ወይ በልጅነት ስሜታዊ ሆኜ በወሰንኳቸው ውሳኔዎች የገባሁበት መቀመቅ ዛሬ ድረስ ህይወቴን እያስከፈለኝ ነው። በዛ ህይወት ውስጥ ያሉ ብዙ እህቶች እንዳሉ አውቃለሁ። እኔ እዛ ቦታ ላይ ነበርኩኝና አሁንም ምናልባት በእንደዚህ አይነት ሀሳብ እየዋለሉ ያሉ ብቸኛ ሴቶች፣ ወጣቶች፣ አፍላዎች ይኖራሉ። ምናልባት የኔን የታሪኬን መጨረሻ ሲያውቁና ሲረዱ ካሉበት ነገር ይባንኑ ይሆናል፣ ይወጡ ይሆናል ብዬ ስላሰብኩኝ ነው። የሆነ ሰው መክሮኝ ቢሆን ኖሮ እዚህ ደረጃ ሳልደርስ ከዛ ኃጢአቴና ከዛ ዝሙቴ በወጣሁ ነበር እላለሁ። ነገር ግን ሲያልቅ አላማረም። ያለቀበት መንገድ እጅግ በጣም ልብ ሰባሪ ነው ትለናለች። እንዴት ናችሁ ዶችዬ? አብራችሁን ስለሆናችሁ በጣም አመሰግናለሁ። ዋያ ቦርሳ፣ ጫማ፣ ቶቦችን የምትፈልጉ ቤተል ኤጂ ሞል ሀውለት ጋር በሉና ኑ። ሀውለት ጋር ሳታዩ አባያ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ ይገባለሁ። እኔና ባሌ የተገናኘ ነው ትምህርቴን በጨረስኩኝ ሰሞን ላይ ነው። አባቴ የባሌ ፋብሪካ ውስጥ ቺፍ መካኒክ ሆኖ ማሽነሪዎችን የሚሰራ ባለሙያ ነው። አባቴ ከፍተኛ ጨጓራ ህመም ስላለበት የውጭ ምግብ አይበላም። ሁሌም ጠዋት ምሳውን ይዞ ነበር የሚሄደው። አንድ ቀን ግን እናቴ ምሳ ስላልደረሰላት በቃ አባቴ ሂድ፣ እኔ ይዤልህ እመጣለሁ፣ በዛውም ስራ ቦታህን አየዋለሁ ብዬው ምሳውን ለማድረስ ወደዛ ፋብሪካ ሲሄድ ባሌ በር ላይ ከዘበኞቹ ጋር ቆሞ ሲያወራ ተያየን። ጀስት መታየት። እኔ የአባቴ አለቃ ይሁን የፋብሪካው ባለቤት ይሁን እማቀው ነገር የለም። ሰላምታን ተለዋወጥን። ወዴት እየሄድሽ ነው አሉኝ ዘበኞቹ። የከሌ ልጅ ነኝ፣ ምሳ ላደርስለት መጥቼ ነው አልኩኝ። ባሌም የከሌ ልጅ ነሽ እንዴ አለኝ። አዎ አልኩት። በጣም ይገርማል፣ እከሌ ይችን የምታክል ጎረምሳ እንዳደረሰ አላቅም ነበር። ነይ እስኪ ወዳለበት ቦታ ይዤሽ ልሂድ ብሎኝ እየመራኝ ወደ አባቴ ክፍል ይዞኝ ሄደ። ከአባቴ ጋር ሰላም ከተለዋወጥን በኋላ የምታክል ጎረምሳ እንዳደረስክ እኮ አላቅም ነበር አለው። አባቴም በኩራትና በፈገግታ የመጀመሪያ ልጄ ናት፣ አሁን ነው ትምህርቷን የጨረሰችው፣ ውጤት እየጠበቀች ነው አለው። በጣም ቆንጆና ስርዓት ያላት ልጅ አለህ አለው። በዛም ተሳስቀው አንዳንድ ነገሮችን አወሩ። አባቴ ጋር ትንሽ ሰዓት ቆይቼ ስወጣ ወደ ቤት ከሆንሽ ልሸኝሽ፣ እኔም እየወጣሁኝ ነው አለኝ። አዎ ይሸኝሽ አለኝ አባቴም። እሺ ብዬ ተያይዘን አብረን ወጣን። ሄደ፣ እሱ ወደሚሄድበት ሄደ፣ እኔንም ቤት ያደረሰኝ። በዛ ሰዓት ኖርማል የሆኑ ወሬዎችን አወራን። ስለ አባቴ ጉብዝና፣ ጠንካራነት፣ ምን ያህል ዋጋ እየከፈለኛን እያሳደገ እንደሆነ አደናንቆ ነገረኝ። የእኛ ህይወት ሀውለት በመካከለኛ ኢኮኖሚ ውስጥ የኖርን፣ ለእናንተ የምሰጣችሁ ትምህርትና እውቀታችሁን ነው ብቻ ብሎ በደንብ ኮትኩቶን ያሳደገን። የአባቴ ገንዘብ ይመጣል ከእጅ ወዳፍ ነው። አባቴ የቤት እመቤት ናት። የኔና የባሌ ግንኙነት በዛች ቅጽበት ጋር የጀመረች ነበር። ከዛ በኋላ ወደዛ መሄድና አዘወተርኩኝ። አባቴ የዋለ ምግብ ከምትበላ እኔ ቤት ስለሆንኩኝ ይዤልህ ልምጣ እያልኩኝ ተደጋጋሚ መሄድ ጀመርኩኝ። ተደጋጋሚ በሚሄድበት ሰዓት ሁሌም ባይሆን አልፎ አልፎ አገኘው ጀመር። እንዲሁ እየተባለ ማትሪክ ውጤት ወጣ። ማትሪክ ውጤት ሲወጣ ግን እኔ ለዩኒቨርሲቲ የሚያበቃኝ ነጥብ አልመጣልኝም ነበረ። አባቴ ድጋሚ ተምሬ እንድፈተን ቢጋብዘኝም እኔ ግን ሞራሉ አልነበረኝም። በጣም ለፍቼ ደክሜ አጥንቼ ነበረ። ነገር ግን ባለመምጣቱ ፊል አደረግኩኝ። ይህንንም ነገር ለሱ ነገርኩትኝ። የሆነ ቀን ስንገናኝ ማትሪክ እንዴት ነው ውጤት መጣ እንዴ ሲለኝ አይ አልመጣም አልኩት። ታዲያ ምን አሰብሽ ሲለኝ እኔ እንጃ ምንም እያሰብኩኝ አይደለም፣ እስኪ ከአባቴ ጋር እየተመካከርንበት ነው፣ እሱ እንኳን ተፈተኝ እያለኝ ነው አልኩት። ለምን አታገቢም አለኝ። ድንገታዊ ጥያቄ ነበር። ደንገጥ አልኩኝና አይ ለትዳር የሚሆን ሰው እንኳን አላዘጋጀሁም አልኩት። እኔ ላግባሽ ብልስ ምን ይመስልሻል ሲለኝ በጣም በተበትኩኝ። እንዴት አልኩት። ሳቀና አይ ለጨዋታው ያህል ነው፣ እንደው ግን እኔ ላግባሽ ብልሽ ፈቃደኛ ትሆኛለሽ አለኝ።
ጥሩ ሰው ከሆንክ አባቴን ጠይቄ ለምን አልሆንም አልኩት። ያ ቀን ተሳስቀን አለፈ። ስጦታዎችንና የሆነ ነገሮችን ይዞ እሁድ ቀን ቤታችን ድረስ ሰተት ብሎ መጣ። ከአባቴ ጋር አውርተውበት ነበረ። አባቴና እሱ ተቀምጠው መነጋገር መጫወት ጀመሩ። በመሀል እኔ ተጠራሁኝ። አንድ ነገር ልጠይቅሽ ነበር አለኝ። አባቴ ምንድን ነው አልኩት። እኔን ለማግባት ፍላጎቱ አለሽ ወይ ሲልሽ ከአባቴ ጋር ተነጋግረህ ጥሩነቱን አባቴ ከመሰከረ ብለሻል ብሎኛል አለኝ። አፈርኩኝ። ተናገሪ፣ ችግር የለውም፣ ይሄ ቁም ነገር ነው፣ ለትልቅ ነገር ነው የተቀመጥነው። የአንቺ ፍላጎትና የአንቺ ምኞት ወሳኝነት አለው። ስለዚህ ንገሪኝ ሀሳብሽን አለኝ። አባቴን አዎ አንተ ከመሰከርክለትና ጥሩ ሰው ከሆነ አገባዋለሁ፣ ከአንተ ፍቃድ አልወጣም አልኩት። ፈቃደኛ ከሆንሽ እኔ አንቺን ለማግባት ዝግጁ ነኝ፣ ደስ ይለኛል። ከዛ በፊት ግን ማወቅ ያለባችሁ ነገር አለ። ከዚህ በፊት ትዳር እንደነበረኝ ትዳሬም በፍቺ እንደምተጠናቀቀ አውቃለህ አይደል አሉ አባቴ። አዎ አውቃለሁ፣ ግን ሁለተኛም እንዳገባህ አውቃለሁኝ። ታውቂያለሽ አለኝ አባቴ። ላትዳር አለው እንዲህ አልኩኝ። አሁን ልነግርሽ የምፈልገው ነገር ይሄንን ነው። አንደኛ እኔና ሚስቴን ያለያየንን ጉዳይ በደንብ በአባትሽ ፊት እንድትሰሙትና እንድታቁት እፈልጋለሁ። የመጀመሪያ ሚስቴ ያው እንደ ማንኛውም ወጣት በወጣትነት ተፋቅረን ተዋደን ነበር የተጋባ ነው። እንደምታውቀው በወጣትነቴ ነው ወደ ትዳር የገባሁት። ረዥም ዓመታት አብረን ኖረናል። በዛም ውስጥ 4 ልጆችን አፍርተናል። ነገር ግን ትዳራችን ውስጥ የነበረው ከባዱ ነገር እሷ ለእኔ ቅድሚያ ይሰጠኝ፣ እኔ ልደመጥ፣ እኔ ልታይ፣ ከሁሉ በላይ እኔ እበልጣለሁ የምትል ሴት ስትሆን፣ እኔ ደግሞ የቢዝነስ ሰው ነኝ። በጣም ብዙ ስትራግሎች አሉብኝ። እኔ የፈልጋት የነበረችው ሚስት ቀን የዋልኩትን ውዬ ያሳለፍኩትን አሳልፌ ብዙ ነገሮች ተበላሽተውብኝ ብዙ ነገሮች ተስተካክለውልኝ ለነገ ሲያድር ወደ ቤቴ ሳስብ ግን ሚስቴም በፈገግታ ተቀብላ በሐሳብ ባታግዘኝ በሌላ ነገር ባታግዘኝ እንኳን ሰላምን በመስጠት እኔን በመረዳት እንድታግዘኝ ነበረ ምፈልገው። ቤቴ ስገባ ሰላም እንዲሰማኝ የማርፍበት የምታደስበት መንፈሴም አካሌም የሚታደስበት ቤት ነው እንጂ ቤቴ በመጣው ቁጥር እስር ቤት የገባሁን ያህል ጦር ሜዳ ሄድኩትን ያህል የምጨነቅበት የጦር አውድማ እንዲሆንብኝ አልፈልግም ነበረ። በተቃራኒው ግን የእኔ ቤት የጦር አውድማ ነበረ። ሁሌም ሲመሽ የምጨነቅበት፣ ወይ ሸሽቼ የማልሸሽበት፣ ወይ ተጋፍጬ የማልጋፈጥበት፣ ወይ ትቼ የማልተወው፣ ወይ ደግሞ አርሜ የማላርመው ጦር ቀጠና ሆነብኝ ቤቴ። ባለቤቴ በጣም አግሬሲቭ ሆነች። ትደውላለች በቀን 10። እኔ ላላነሳ እችላለሁ። ያማ ይቆማል። ማታ ስመጣ ወገቧን ይዛ አፏን አሹላ ትጠብቀኛለች። ከማጋ ነበር? ምን ስትሰራ ነበር? የኔን ስልክ ለማንሳት የዚህን ያህል የከበደህ ትላለች። ስልኳን አይቼ በምመልስላት ሰዓት ደግሞ እሷ ስትደውል ካላነሳውላት አታነሳለኝም። አንዳንዴም ደግሞ ሲብስ እሳት ለብሳ እሳት ጎርሳ ቢሮዬ ድረስ ትመጣለች። ቢሮዬ መታ ከስተመር አለ፣ ባለስልጣን አለ፣ ሰራተኛ አለ አትልም። በሰው ፊት ታዋርደኛለች። ውጣ አናግረኝ፣ ከሁሉም እኔ ቀድማለሁ ትላለች። ስብሰባ አቋርጬ ወጥቼ እሷን አናግራለሁ። ስራ አቋርጬ እሷን አባብላለሁ። እኔ ልሰማ፣ እኔ ልታይ፣ እኔ ልወደድ፣ ከሁሉ በላይ እኔ ልብለጥ ባይሆነችብኝ። በጣም የሚገርማችሁ ነገር አለ እሷ የምትፈልገው ነገር ስራ አቋርጬ ቤተሰቦቿ ጋር እንድንሄድ፣ መዝናኛ እንድንሄድ፣ በቃ እንደዚህ አይነት ጥያቄ ነው። እኔ ደግሞ ለስራዬ ወታደር ነኝ። እቤት ስገባ ልክ ተቀጥሮ እንደሚሰራ ሰራተኛ ሰዓት እያየሁ ነው። 1 ሰዓት እንኳን ካሳለፍኩ መኝታ ቤት ቆልፋብኝ ትተኛለች። እራት ምናምን አይታሰብም። ሶፋ ላይ ተኮራምቼ የማደር ዕጣ ፈንታ ይገጥመኛል። ይህ ሁሉ እየሆነ ባለበት እሷን የመረዳት ሳትችል እኔም ከቀን ወደ ቀን አስተካክለዋለሁ፣ አረመዋለሁ፣ ትረዳኛለች እያልኩኝ ስራዬ ተበላሸ፣ ጤናዬ ተበላሸ፣ ደስታዬን አጣሁኝ። በጠዋት ወደ ስራ የሚሄድ የነበረው ሴት ሰውዬ ሶፋ ላይ አድሬ ተኮራምቼ ጭንቀትና ንዴቱ አላስተኛ ብሎኝ እስከ 5-6 ሰዓት ከቤቴ ሳልወጣ ውላለሁ። ዋጋን የሚያስከፍሉኝ ስህተቶችን መስራት ጀመርኩ። ያኔም እዚህ ትዳር ላይ መወሰን እንዳለብኝ ተነገረኝ። የምትፈልገውን ሁሉን ነገር አድርጌ ተለያየሁ። እኔና እሷ የፍቺ ምክንያት እዚህ ጋር ምነግራችሁ እሷን ለማማት ወይ ደግሞ ያለፈውን ነገሬን አውቃችሁ እንድታዝኑልኝ አይደለም። ያለፈውም ትዳሬ በምን ምክንያት እንደተበላሸ አውቀሽ ያንን የምትረጅኝ ከሆነ ብቻ ነው ህይወቴ ውስጥ ላስገባሽ የምችለው። አንደኛ ሚስት እንዳለኝ እንድታቂ ይፈልጋለሁ። ሁለተኛ ፈለኩት ቀን በፈለኩት ሰዓት አንቺ ጋም 2 ቀን እሷ ጋም 2 ቀን ነው ማድረው። ይህን የምትረጂ ከሆነና ለዚህ ፈቃደኛ ከሆንሽ ጋባት እንችላለን አለኝ።
እንዳለውም በሳምንት 2 ቀን ነው የሚመጣው። ሌሎች ሌሊቶችን፣ ሌሎች ቀኖችን ብቻዬን ነው የማሳልፈው። በዛም ሀይ የሚሉ መልእክቶች፣ መሳጭ የሚመስሉ የፍቅር ልውውጦች፣ ቃላቶች ወደ ለየለት ነገር ውስጥ ከተተኝ። ጀስት ማውራት ነው፣ መነጋገር ነው፣ ምን ችግር አለው እያልኩኝ የጀመርኳቸው የቴክስት ልውውጦች፣ ንግግሮች ወደ ስልክ አደጉ። ከስልክ ደግሞ ሻይ ቡና ወደ መባባል አደጉ። ሻይ ቡና መባባሉ ነው ቤቱ ድረስ ሰተት ብሎ እስከ መምጣት ድረስ የደረሰ ዜና ውስጥ የከተተኝ። 2 አባቴ የዛ ዕለት ቁጭ ብለን ስናወራ በጣም አከበረው። በትልቅ ሰው ነህ አንተ፣ በዚህ ደረጃ በግልጽነት ቤቴ ድረስ መጥተህ ይህን ነገር ስላዋየህን አመሰግናለሁ። ልጄ ላንተ ያለውን ነገር ሁሉን ነገር አውቃለች። ስለ እሷ ደግሞ የምትፈልጋቸው ነገሮች ካሉ በእኔም ፊት በአንተም ፊት ትናገር። ፍላጎት ካላት ታገባሃለች፣ ፍላጎት ከሌላት ደግሞ መብቷን አከብርላታለሁ አለ አባቴ። በወቅቱ እሱ በዚህ ደረጃ ግልጽ ሆኖ ቤት ድረስ መጥቶ ስለነበረው ነገር በመናገሩ በጣም ኮርቶበትም በጣም ተደስቶበትም ነበረ። የተናገረውን ታሪክ ሁሉ የእሱ ሰራተኛ እንደመሆኑ መጠን ያውቃል አባቴ። ጥሩ ሰው ነው፣ መልካም ሰው ነው ሲባል ያውቃል። ዞር ብሎ ወደ እኔ ተመለከተና ልጄ የነገረሽን ነገር ሰምተሻል። ምናልባት እንደ ወጣት ማሳለፍ የምትፈልጊያቸው ያሰብሻቸው ህይወቶች ካሉ እሱ ላንቺ አይሆንሽም። እኔም እሱ ጋር ነውና ያለሁት። ምን ያህል በስራው የተወጠረ ሰው እንደሆነ አውቃለሁኝ። ነገር ግን እንደ ሚስት ችግር የለውም። እኔ የምፈልገውን እያደረግኩኝ እኖራለሁ። ልጆችንም ወልጄ አሳድጋለሁኝ። ችግር የለውም፣ እረዳዋለሁ፣ ሰላሙንም እሰጠዋለሁ። ከጎንም ሆኜ የስኬቱም አጋር ሆናለሁ ከዚህ ጀምሮ ብለሽ ምታስቢ ከሆነ ግን እንደ ትልቅ ሰው አስቢና መልስሽን መልሽ ያለኝ። በወቅቱም እሱ ገባና አይ ጋሼ በዚህ ሰከንድ ውስጥ መልስ እንድሰጠኝ አልፈልግም። 15 ቀን እንስጣት፣ በደንብ ታስብበት። ምንድን ነው የምፈልገው፣ ምንድን ነው የማልፈልገው የሚለውን ነገር ታስብበትና እሷም ከኔ የምትፈልጋቸው ነገሮች ካሉ ትንገረኝ። ምችላቸው ከሆነ አደርግላታለሁ፣ ማልችለው ከሆነ ደግሞ እንዲሁ ቤተሰብ እንደሆንን እንቀጥላለን ብሎን ቡና ጠጥቶ ምሳ በልቶ ወጣ ትለናለች። እንዴት ናችሁ? በፓርት ውስጥ ተገናኝተናል። አብራችሁኝ ስለሆናችሁ እጅግ በጣም አመሰግናችኋለሁኝ። ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር 2 ጋር በሉና አልባሳት፣ ጫማ፣ ቦርሳዎችን ታገኛላችሁ። 2 ጋር ሳታዩ እንዳገዝ እያልኩኝ ቀጥታ ወደ ታሪክ ሄዳለሁኝ። ፎሎ እያረጋችሁ አብራችሁኝ ቆዩ። ከሄደ በኋላ ብዙ ነገሮች አጓጉኝ። ከእናቴ ጋር ማወራውበት፣ ከአባቴ ጋር ማወራውበት። አባቴ ዘመናዊ ሰው ነው፣ የተማረ ሰው ነው። ብዙ ነገሮችን አስረዳኝ። ናህል ቢዚ እንደሆነ አውቀዋለሁኝ። ያንን ነገር መቋቋም ትችያለሽ ወይ? ከሱ ጋር መኖር ማለት ያው ብቸኝነት ማለት ነው። በተወሰነ ጊዜያቶች ነው የምታገኙ። ነገር ግን መማር የምትፈልጊ ከሆነ ተማሪ፣ ወደፊት ህይወትሽን ማደራጀት የምትፈልጊ ከሆነ እያደራጀሽ ጥሩ ጊዜን ግን ማሳለፍ ትችያለሽ። የምትረጂውና ብልህ ሴት ከሆንሽ ደግሞ አንቺ የምትፈልጊውን አይነት ባል ልታደርጊው ትችያለሽ አለኝ። እሺ አልኩት። 2 ወድጄዋለሁ። ደስ የሚል አቋም፣ ደስ የሚል ነገር አለው። ከምንም በላይ ግን እውነት ለመናገር ሀብቱ ያጓጓል። የእሱ ሚስት መሆን፣ ከሱ አጠገብ መቀመጥ፣ ከሱ አጠገብ መገኘት፣ የእሱ ሚስት መባል በራሱ በጣም የሚያጓጓ ነገር አለው። እንኳን እሱ ገፍቶ መጥቶ ጠይቆ ላግባሽ ብሎ ይቀርና ከርቀት ብታዩ በትንሽ ደቂቃ ውስጥ አብረሽ ቡና ብትጠጪ የእሱ ሚስት ለመሆን ትመኛለሽ። ያ እውነት ነው። የዛን ያህል ጥልቅ የሚባል ፍቅር ውስጥ መውደድ ውስጥ ባልገባም የሚመጣው ነገር ቢያስፈራኝም፣ ነገር ግን የእሱ ሚስት መሆን ማለት የዓለምን ትልቁን ደስታም ስኬትም የመጎናጸፍን ያህል ተሰማኝ። ይህን ጉዳይ ስለ ጓደኞቼ ስነግራቸው በእድለኝነቴ በስኬቴ በጣም ተደሰቱ። 15 ቀን ላይ እሽታዬን ገለጽኩኝ። አባቴ ከእናቴም ጋር ደጋግመን ተመካከርንበት። እናቴም መልካም ሚስት ከሆንሽ አንቺ አይደለሽም እሱ የምትፈልጊው፣ እሱ ራሱ አንቺ ጋር ጊዜ ማሳለፍን ይፈልጋል ተባልኩኝ። እሺ አልኩኝ። መጣ። ከኔ ምድር የምትፈልጊው አለኝ። ምንም አልፈልግም፣ ተስማምቻለሁ። በተቻለኝ አቅም ጥሩ ሚስትህ ለመሆን እሞክራለሁኝ። ንግድ ሰርግ ሆነ። በቬሎ በሚያምር ሁኔታ ተደግሶ ተጋባን። የሚገርምሽ ግን 2 ከሰርጉ ከ2ኛው ቀን ጀምሮ ነበር ወደ ስራው የገባው። ያገኘኝ በንጽህናዬን ያገኘኝ። በዛም በጣም ደስተኛ ነበር። ከኔ የጠበቀው ነገር አልነበረም። ምክንያቱም ወጣት ነኝ፣ የዚህ ዘመን ልጅ ነኝ። የተወሰነ ጥርጣሬ ነበረው። 2 ቀናትን አብሮኝ ያሳለፈ። 3ኛው ቀን ላይ ግን ወደ ስራው ሄደ።
ሙሽርነቴ ዘመን ላይ ጓደኞቼም ቤተሰቦቼም ዘመድ አዝማድም እንኳን ደስ አለሽ ለማለት አፓርታማዬ ድረስ ይመጡ ስለነበረ ብዙም አልደበረኝም። ከዛ ቀን በኋላ 4 ቀናትን አሳልፎ ነበረ የመጣው። አብረን ሆንን፣ ጥሩ ጊዜ አሳለፍን። ሄደ፣ ህይወት ተጀመረ። በብቸኝነት ቀኖቹ ረዣዥም ናቸው፣ ምሽቶቹም ረዣዥም ናቸው። ብቻዬን ነኝ፣ ግን አግብቻለሁ። ጓደኞቼም ካገባው በኋላ ሁሉም ያላገቡ ነበሩና ጣል ጣል አደረጉኝ። በሆነ ቀን ሲመጣ የሆነ ነገር አድርጊ፣ ወይ ተማሪ ወይ የሆነ ነገር አድርጊ፣ ዝም ብለሽ ቤት ውስጥ አትቀመጪ፣ አንብቢ፣ ራስሽን አብዴት አድርጊ አለኝ። የሚገርምሽ ነገር ሀውለት ከኔ የተረዳሁት ስንፍና ከባድ ሱስ ነው፣ ከባድ በሽታ ነው። እኔም እዛ ስንፍና ውስጥ ገብቼ ነበር። ቤት መቀመጥን መውደድ፣ ቲቪ ላይ ማፍጠጥን መውደድ፣ ስልካችን ላይ ቢዚ መሆንን መውደድ። እኔም እንደዛ ሆኜ ነበረ። ኮንፈርት ዞን ውስጥ ነበርኩኝ። እቤቴ ነኝ፣ በጣም የሚያምር አፓርታማ ውስጥ ሁሉ ነገር የተሟላለት፣ እጄ ላይ በቂ ገንዘብ አለ፣ የምፈልገው ነገር ሁሉ አለ። ወጥቼ መማር ወይም መስራት ወይ ስለ እንደዚህ አይነት ነገሮች ማሰብ ራሱ አደከመኝ። የመጀመሪያዎቹን ዓመታት የሱ ተመራጭና ምርጧ ሚስት ለመሆን ያው እናቴ እንዳለችኝ በሚመጣ ቀን ሽርጉድ እያልኩኝ እሱን መጠበቅ ጀመርኩኝ። ሲመጣ ሳይደውል በፍጹም አይመጣም። 2 የሚመጣባቸውን ቀኖች ለየት ያሉና ውቦች ለማድረግ ሮማንቲክ ለማድረግ ራሴም ልዩ ሆኜ ለመጠበቅ ይመቸኝ ነበረ። የሱን ልብ፣ የሱን ትኩረትና የሱን ፍቅር ለማግኘት መጣር ጀመርኩኝ። ነገር ግን ስልኩ ጆሮ ላይ ነው፣ እያወራ በር ይደርሳል። በር እንደከፈትኩለት እዛው ስልኩ ላይ እንዳለ ሰላም ይለኝና መጀመሪያ የሚታየው ሶፋው ነው። ሶፋ ላይ ሄዶ ይዘራፈጣል። ከዛም ስልኩን ከዘጋ በኋላ ሪሞት ይፈልጋል። ሪሞቱን አንስቶ የዜና ቻናሎችን ያያል። የቤቱ ልዩነት፣ የኔ ልዩነት፣ ምንም የሚታየው ነገር የለም። ያ ሁሉ የለፋውበት የደከምኩበትን ነገር ለደቂቃ እንኳን ትኩረት ሰጥቶ አይኑም አያይም፣ አፍንጫውም አያሸትም፣ እጁም አይዳሰስም። ያ ነገር በጣም ያናድደኛል። ከስልኩ ሶፋው፣ ከሶፋው ቲቪው፣ ከቲቪው አልጋው፣ በቃ ያ ነው። አንዳንዴ ከሶፋውና ከአልጋው ያልተለየው የሆንኩ ይመስለኛል። ልክ እንደነሱ ቤት ውስጥ ገዝቶ ያስቀመጠኝ ምቹ ቁስ፣ የማልታይ፣ የማልዳሰስ፣ የማልሳም፣ የማልፈቀር፣ የማልሸተት፣ በቃ እንደ ሶፋው እንዳልጋው እኔም ለዚህ ቤት ቁስ ነኝ እንዴ እላለሁኝ። ይሄ ነገር ተደጋገመ። ምንም ኖቲስ አያደርገውም። አንዳንዴ ምንም አልታየህም፣ እንደው የተለየ ነገር አልተሰማህም ስለው ፈገግ ይልና ስራ ፈትነቴን ይነግረኛል። ወይ አንቺ ተማሪ ወይ የሆነ ነገር አድርጊ ስልሽ በቃ በእንደዚህ አይነት ነገር ጊዜሽን ታባክኛለሽ አይደል ብሎ ተራና ረብ የለሽ ነገር እንዳደረግኩኝ ይነግረኛል። ምንም ቦታ አይሰጠው። የኔ መኳኳል፣ የኔ ማማር፣ ቀናችንን ልዩ ለማድረግ መጣሬን ከስራ ፈትነት ከልጅነትና የማስበው ነገር ከማጣት የማደርገው ልፋትና ድካም ነው እንጂ የሱን አቴንሽን፣ የሱን ፍቅርና የሱን ትኩረት ለማግኘት የምጥረው ጥረት መስሎ አይታየውም። ይስቅብኛል። አንዳንዴ እንደውም አንገቴን ተቆርጬ ብጠብቅህ እንኳን እኮ ቼክ አታረገኝም አይደል ስለው ለምን አንገትሽን ትቆረጫለሽ? ጭንቅላትሽን አሰሪው፣ ስራ ስሪ፣ አስቢ፣ ተማሪ፣ ትልልቅ ነገሮችን አስቢ ይለኛል። ለእኔ እወድሻለሁ፣ አፈቅርሻለሁ፣ ቆንጆ ነሽ፣ የኔ ሚስት በመሆንሽ በጣም ደስተኛ ነኝ፣ አንቺን ስላገኘው በጣም ደስተኛ ነኝ፣ ቤትሽ እንዴት ያምራል፣ መልክሽ እንዴት ያምራል ማለት እሱ ከሚያስበው ከንብረቱም ከሀብቱም ከፎቁም ከገንዘቡም በላይ ለጆሮዬ ጥዑም ዜማ ነው። ስለ ገንዘብ፣ ስለ ፎቅ፣ ስለ ንብረት፣ ስለ ሀብት ሲወራ ጆሮውም አፉም የሚከፈተውን ያህል እሱ ደግሞ ለእኔ ስለ ሚስትነቴ ቢነግረኝና ቢያወራኝ ልቤም አይኔም ሁሉ ነገሬ ስፍስፍ ብሎ እንደሚሰማው አያቅም። በቃ የሁለት ዓለም ሰዎች ነን። እኔ ፍቅርን ፈላጊ፣ የእኔ ፍቅርን መፈለግ ልጅነት፣ ጅልነት ነው። እሱ ደግሞ ሀብትን አሳዳጅ፣ የቢዝነስ ሰው፣ የስራ ሰው፣ ህልም ያለው ሰው። የእሱ በዚህ ደረጃ ለስራውና ለቢዝነሱ ትርጉም መስጠት፣ ህልሜ እያለ ሁሉም ነገር ኢግኖር ማድረግ ደግሞ ለእኔ ከጅልነትም ጅልነት ራስ ወዳድነት ነው። የኔና የሱ ህይወት እንደዛ ሲሆን ከ1 ዓመት በኋላ ነገር ዓለም ሁሉ ስልችት ብሎኝ ተውኩት። ሲመጣ ይመጣል፣ አስተናግዷለሁ። ምንም ብሆን አያየኝም። አልጋው፣ ሶፋው፣ ቴሌቪዥኑ፣ እኔም ለሱ ያው ነን። ያ ስሜት ነው ወደ ስልኮች፣ ወደ ቴክስቶች፣ ወደ ሌላ ሰዎች ያዘዋወሩኝ። መጣም አልመጣም እስከማልጨነቅ ድረስ በስልክ ውስጥ የሚንቆረቆሩልኝ የፍቅርና የውዳሴ መወድሶች አስምጠው አስቀሩኝ። የሱን ውዴታ፣ የሱን ትኩረት፣ የሱን እይታ መፈለጌን አቁሜ አሁን ካልኩሽ ከስልክ
በተገናኘሁት ሰው ጋር ጥፍት አልኩኝ ትለናለች። በፓርት 3 እንገናኛለን። ባሌ ጋር ከተጋባን 3 ዓመት ሆነን እየዘሞትኩበት እየወሰለትኩበት ደግሞ 2 ዓመት ከሁለት ግቢ ውስጥ ብዙ ትርፍ መኪኖች እያሉ መንጃ ፈቃድሽን አውጪና አንዱን መኪና ያዢ እያለኝ መንጃ ፈቃድ ለማውጣት እንኳን ከባድ ስንፍና ይዞኝ እስካሁን በራይድ ነው የምጠቀመው። የተጋባን የመጀመሪያዎቹ ሰሞኖች ላይ ሁለተኛ ሚስቱ ምሳ ጋብዛን ነበረ። ያኔም እሷ ጋር ሄጄ ከእሷ ጋር ስናወራ እንዴት ነው በሳምንት 2 ቀን እየመጣ ግን አይከብድሽም ወይ ስላት ከእሱ ጋርም ተነጋግረን ፋርማሲስት እያጠናሁኝ ነው። ትምህርቱ በጣም ቢዚ ያደርገኛል፣ ጥናትም አለብኝ። እንደውም በሳምንት 2 ቀን መምጣቱና ሰፊ ጊዜ ማግኘቴ ትምህርቴ ላይ እንዳተኩር ረድቶኛል። እንዲሁም ደግሞ ቢዝነስ ፕላኖችን እያወጣሁኝ ነው። ለእኔ በጣም ተመችቶኛል፣ አግዘሽኛል አለችኝ። ወይኔ ግን በጣም እየከበደኝ ነው ስላት ምን እያደረግሽ ነው አለችኝ። ምንም እያደረግኩኝ አይደለም እቤት ነኝ አልኳት። እንደዛማ በጣም ይከብድሻል፣ ወይ የሆነ ስራ ውስጥ ግቢ ወይ ደግሞ ትምህርት ተማሪ። በብቸኝነት ቤት ውስጥማ የምታሳልፊ ከሆነ እጅግ በጣም ከባድ ነው የሚሆንብሽ፣ እሱም ብቻ ነው የምታስቢው ብላ መክራኝ ነበረ። በወቅቱ ከእሷ ጋር ያንን ነገር ከተነጋገርም በኋላ ለመማርም ለመስራትም የተወሰነ ካሰብኩኝ በኋላ እንደነገርኩሽ ስንፍናው የስንፍና ሱሱ ድጋሚ ወደ ነበርኩበት ኮንፈርት ዞን ውስጥ እንድመለስ አድርጉኝ ነገር አለሙን ተውኩት። ዛሬ ከ3 ዓመት በኋላ እሷ ተመርቃ የራሷን ትልቅ ፋርማሲ ከፍቶላት ስራ እየሰራች ነው። እንዲሁም ደግሞ አርግዛ ልጇን እየተጠባበቀች ነው። እኔ ከብዙ ሰዎች ጋር ጻጻፋለሁ፣ ቪዲዮ ላላካለሁ፣ ገፍቶ ከመጣው አንዱ ልጅ ጋር ደግሞ እወሰልታለሁ። አይምሮዬ ከባድ የሆነ የቤት ስራ አለበት። ሁሌም እጸጸታለሁ፣ ሁሌ ያለቅሳለሁ፣ ሁሌን ራሴ ጠለዋለሁ፣ ራሴን ወቅሰዋለሁ። እኔ ምን አይነት ሰው ነኝ? ምንድን ነው እያደረግኩ ያለሁት? ምን ውስጥ ነው የገባሁት? ለምንድን ነው እንደዚህ የሆንኩት? እያልኩኝ ራሴን የማልወቅስበት፣ ራሴን የማልሰድብበት፣ አንቺ እኮ ለዚህ አልተፈጠርሽም፣ ይህ ነገር ለአንቺ የሚገባ አይደለም፣ አንቺ ላይ የሚያምር አይደለም፣ ብዙ ነገሮችን ሰጥቶሽ እንዴት ነው እንደዚህ አይነት ተልካሻና ርካሽ ነገር ውስጥ እረክተሽ የተቀመጥሽው? ምን ሆነሽ ነው ከፈጣሪሽም ከራስሽም የተጣላሹ? ወዴት እየሄድሽ ነው እያልኩኝ ራሴን እቀጣታለሁ፣ እወቅሳታለሁ። የሚገርምሽ የወንጀሌ ብዛት ፍጹም ከዚህ በኋላ ስልክ አላነሳም፣ ነገውኑ ትምህርት እጀምራለሁ፣ ነገውኑ ይህን ነገር እጀምራለሁ፣ ነገውኑ መንጃ ፈቃዴን አወጣለሁ፣ ነገውኑ ልና ያ ነገ ሲመጣ ግን መልሼ እዛው ነኝ። ባለቤቴ በቀን አንዴ ይደውላል። ረዥም ሰዓት ማውራት አይወድም። ውሎዬን ይጠይቀኛል፣ እንዴት ነሽ ይለኛል። ወዲያው ስልኩ ይዘጋል። የቴክስት ሰው አይደለም፣ የሶሻል ሚዲያም ሰው አይደለም። ሌላው ቀርቶ ፎቶዎቼን ፌስቡክ ላይም ሆነ ሌሎች ሶሻል ሚዲያዎች ላይ እንደማጋራ ሚያውቅ አይመስለኝም። ከሶሻል ሚዲያ በጣም የራቀ ሰው ነው። ያገባው ሰሞን ላይ ከዛም በፊት የነበሩ አንዳንድ ሰዎች ፎቶዬን እያዩ ሀይ እንዴት ነሽ፣ ወይኔ ስታምሪ ታድለሽ እያሉ በሚልኩልኝ ቴክስቶች እየማለልኩኝ ቴክስት መልሳለሁ። እየዋሉ እያደሩ አንዳንዶቹ ቴክስታቸውን ይተውታል፣ አንዳንዶቹ ደግሞ ወሬያቸው ይቀጥላል። ነገር ግን ደፍሮ መጥቶ ሊያየኝ ወይ ደግሞ ሊያናግረኝ የደፈረው አንዱ ነበረ። ያም ሰው ካላየሁሽ እሞታለሁ፣ ካላገኘሁሽ እሞታለሁ። ባይሆነ በቀን 10 ይደውላል፣ 10 ቴክስት ያደርጋል። ልይሽ ያላንቺ መዋል አልቻልኩም፣ አንቺን ሳላይ ማሰብ አልቻልኩም እያለ ወንፊት ያደረገኝ ነበር። ልክ እንደ እውነተኛ አፍቃሪ ከሱ ጋር በጣም በመግባባታችንና ብዙ ነገሮችን በማውራታችን ስለ ትዳሬ፣ ስለ ባሌ፣ ስለ ህይወቴ ብዙ ነገሮችን አጫውተው ነበር። በዛም እሱ አየሽም አላየሽም እኮ አንቺ በጣም ቆንጆ ነሽ ይለኛል። አንዳንዴም ያንጋግርታን ባልሽን ተይውና እኔ ጋኔ እኔ እኮ በጣም ነው የምወድሽ ይለኛል። ይህን ሁሉ የሚለኝ ሳንተያይ ሳንገናኝ ነው። አንድ ቀን ግን ባልሽ የለም አይደል ሲለኝ አዎ አልኩት። የት ነሽ? እቤት። አፓርታማሽ እዚህ ቦታ ነው አይደል? አዎ መጣሁ አለኝ። እየቀለደ ነበር የመሰለኝ። ከ5 ደቂቃ በኋላ መጥቶ አፓርታማሽ ደርሻለሁ፣ ስንት ቁጥር ላይ ነሽ አለኝ። የመጀመሪያው ቀን ነበር። ተርበተበትኩኝ፣ አፈርኩኝ። እንዳመጣ አልኩት። መምጣት አይቀርም እዚህ ድረስ ደርሼማ ሳላይሽ አልሄድም አለኝ። ናሺ ብዬ ቁጥሩን ነገርኩት። ገባ። እንዲቀመጥ እንኳን አልፈቀድኩለትም። የመጀመሪያ ቀን ስለነበረ ተርበትብቼ ፈርቼ ከምን አይነት ቅጽበት መጥቶ ደረሰብኝ እያልኩኝ እየተንቀጠቀጥኩኝ ነበር። ካየኝ በኋላ ዋው ከስልክም ከፎቶም በላይ በጣም ቆንጆ ነሽ ብሎ አደናንቆኝ ሄደ። ከዛ ቀን በኋላ ግን ሰዓታትን እየጠበቀ ባሌ መች እንደሚመጣ፣ መች እንደሚኖር፣ መች እንደማይኖር ሁሉንም ነገር ስለማወራው፣ ሁሉንም ነገር ስለምነግረው ቀናቶችን እየጠበቀ ሳያስፈቅደኝ ሳይነግረኝ ሰተት
ብሎ መምጣት የጀመረው ከዛ በኋላ ነው ትለናለች። እንዴት ናችሁ ውዶቼ? ደህና ናችሁ? አብራችሁ ስለሆናችሁ በጣም አመሰግናለሁ። ፎሎ፣ ላይክ፣ ሪፖስት ማድረጋችሁን አትርሱ። እንዲሁም ቤተል ኤጂ ሞል አንደኛ ፎቅ ሀውለት ጋር በሉና በጣም የሚያማምሩ አልባሳቶችን፣ ጫማዎችን፣ ድሪያና ቦርሳዎችን ታገኛላችሁ። ሀውለት ጋር ሳታዩ እንዳትወስኑ ላለሁኝ። ቀጥታ ወደ ታሪክ እሄዳለሁኝ። በቃ ሀውለት ያኔ ተጀመረ የኔና ያሱ ውስልትና። ውስን ፕሮግራሞች ናቸው ያሉኝ። በሳምንቱ 2 ቀን እናቴ ጋር ሄዳለሁኝ፣ 1 ቀን ገበያ ወጣለሁኝ፣ 1 ቀን ፀጉር ቤት ሄዳለሁኝ። በቃ ሌላውን ቀን ብቻዬን ነኝ። ባሌ በሚመጣ ቀን ይደውላል፣ ይመጣል። ቀን ብዙም አይመጣም። ቢመጣም አመሻሽ ላይ ነው ደውሎ ነው የሚነግረኝ። እያንዳንዱን መውጣቴን፣ መግባቴን፣ ውሎዎቼን፣ ስኬጁሎቼን ይሄ ሰው ያውቃል። ስለዚህ ቀናቶችን እየተጠቀመ አዘውትሮ ወደ ቤቴ ጎራ ማለትን ተጀመረ። እኔና እሱ ግንኙነት ባሌ ላይ መወስለት ሆኖ 2 ዓመታትን ቀጠለ። በእነዛ 2 ዓመታት ግን እሞትልሻለሁ፣ እወድሻለሁ፣ እሰቀልልሻለሁ የሚል አፍቃሪ ነበረ። አሁን አይቶኝ አሁን ሲሄድ እንደሆነ አፈቅሽኝ እያለ ቴክስት የሚያደርግ ወዳጅ ነበረ። በ3ኛው ዓመት በአንዱ ቀን ባለቤቴ እኔ ጋር የሚመጣበት ቀን ነበረ። አድሮ ጠዋት ተነስቶ ወደ ስራው ሄደ። እሱም ከሄደ በኋላ ቤቴን አጸዳድቼ ራሴን ፏ ብዬ ቁጭ ብዬ ስልኬን እያየሁኝ ሳለ 4 ሰዓት አካባቢ ይኸው ሰው ሳይደውል ምን ሳይል ሰተት ብሎ ልክ ቤቱ ይመስል መጣ። ተቀበልኩት። ጀስት ባሌ አድሮ ስለሆነ ሄደው አይመጣም። ሲጀመርም ከመጣም ይደውላል። ለእኔ ኖርማል ነው፣ እንደ ማንኛውም ቀን ቁጭ ብለን ቁርስ ከበላን በኋላ ፎጣ ለብሰን ፊልማችንን ማየት ጀመርን። እያወራን እየተሳቅሳቅን በሩ እንኳን አልተዘጋም። በሚገርምሽ ሁኔታ 7 ሰዓት አካባቢ ባሌ በሩን በርግዶ ገባ። የዛ ሰዓት ድንጋጤ፣ እንደዚህ አይነቱን ነገር የትኛውም ሴት የትኛውም ሰው እንደዚህ አይነት ሀፍረት፣ እንደዚህ አይነት ውርደት፣ እንደዚህ አይነት ቅሌት በዘር ማንዘራችሁም በህይወታችሁም በእጣችሁም አይድረስ። ደነገጥኩኝ። እሱም ፍሪዝ አድርጎ ነበር የቆመው። ሰውነቱ ሼክ ማድረግ ጀመረ። ጸጥ ብሎ አልመጣም። በእርግጥ አሉባልታዎች ጆሮ ላይ ሳይደርሱት አይቀርም። ልጁም በጣም ተርበትብቶ ምንም አላለም። ሹልክ ብሎ ከዛ ቤት ወጣ። እኔና እሱ ተፋጠን ቀረን። ምን እያረግሽ ነው? ምን እየሆንሽ ነው? እውነት ነው ማለት ነው? ልክ ነው ማለት ነው የሰማሁት? አንቺ ነሽ ሚለው ሚይዘው የሚጨብጠው የሚያወራው ጠፋው። ሄዶ ሶፋው ላይ ቁጭ አለ። ካሁን አነቀኝ፣ ካሁን ደበደበኝ፣ ካሁን አፈረጠኝ እያልኩኝ ጥጌን ይዤ እየተርበተበትኩኝ አይኑን አየው ጀመረ። ምንም አልልሽም፣ እንደመጣሽ ለአባትሽ መልስሻለሁ አለኝ። ለአባትሽ የሚለውን ቃል ስሰማ የአባቴ ህይወት፣ የአባቴ ውርደት፣ የእሱ ሰራተኛ ሆኖ የእሱ አሽከር ሆኖ ልጁ በክብር የዳረለት ልጅ ዛሬ በዝሙት ከባሏ ተባራ ቤቴ ውስጥ አገኘኋት ከሌላ ሰው ጋር ስትዘሙት ብሎ ሲመልሰው አይነ ህሊናዬ ላይ ተሳለ። እየተንደረደርኩ መጥቼ እግሩ ላይ ዘፋልኩኝ። ረግጦ ወደዛ ወረወረኝ። እባክህ አባቴ ጋር ደውል፣ የፈለግከውን አድርግ፣ የፈለግከውን ነገር አድርገኝ፣ ግደለኝ ከፈለግ። አባቴ ጋር ደውለህ ግን ልጅ ስትዘሙት አገኘኋት፣ ከህይወቴ ላስወጣት ነው፣ ላባረራት ነው እንዳትለው፣ የፈለግከውን አድርግ እያልኩኝ እግሩ ላይ ሆኜ ማልቀስ ጀመርኩኝ። የተወሰነ ሰዓት ጸጥ ካለ በኋላ ተነስቶ ወደ መኝታ ቤት ገብቶ በሩን ዘጋው። ምን እንደማድረግ፣ ምን እንደሚይዝ፣ ምን እንደምጨብጥ ሁሉ ግራ ተጋባሁ። ልውጣና ልጥፋ ወይስ እዚሁ ልቀመጥ ወይስ ምን ላርግ? እንደዛው ከራሴ ጋር እየተወዛገብኩኝ ከሰዓታት በኋላ ከመኝታ ቤት ወጣ። እኔን በጨዋ ጥቤ እባክህ አባቴ ምን ያህል ለኛ ዋጋ እንደከፈለ፣ ምን አይነት ሰው እንደሆነ፣ ምን ያህል መልካም ሰው እንደሆነ ከኔ በላይ አንተ ታውቃለህ። አባቴ ለአንተ ሲሰጥህ ከነ ክብሬ ነው። ዛሬ አጥፍቻለሁ፣ መጥፎ ነገር ውስጥ ገብቻለሁ። ይሄ የራሴ ማንነት እንጂ የአባቴ ችግር አይደለም። በሰራተኞቹም በአንተም አይን ላይ አባቴ እንዳይቀል እንዳይወርድ አባቴን አታዋርደው። አንተም አባት ነህ፣ ልጆች አሉክ። አሁንም አባት ትሆናለህ። ለእኔ የምፈልገውን ያህል የፈለግከውን ቅጣት ቅጣኝ። ከህይወትህም እወጣለሁ፣ ከቤትህም እወጣለሁ። የምፈልገውን ሁሉ አደርጋለሁ። ነገር ግን ይሄን ሚስጥር እኔ እናንተ ጋር ብቻ አስቀርልኝ ለአላህ ስትል ብዬ ተመልሼ እግሩን አርቄ ይዤ መንከባለል ጀመርኩኝ። መሬት ላይ ረግጦኝ ብሎኝ ወጣ። ከዛ በኋላ የተወሰነ ለመረጋጋት ብሞክርም መረጋጋት አልቻልኩም። ብዬ ሳለቅስ፣ ራሴን ስረግም፣ ራሴን ሶቅስ ከቆየሁኝ በኋላ ልጁ ጋር ደወልኩለት። ስልክ አያነሳም።
በጣም ተገረምኩኝ። እዚህ ነገር ላይ ጥዶኝ እዚህ ሁሉ ነገር ውስጥ ከቶኝ ሳላይሽ አልውልም አላድርም የሚል የነበረ ሰውዬ ምን ላይ ደርሳለች? ምን ሆነች? ገደላት ወይስ አኖራት ብሎ ስልክ እንኳን መደወል አቃተው ብዬ ተደነቅኩኝ። መልሼ መላልሼ ብደውልለት ስልክ አያነሳም። ብቻዬን ቤት ውስጥ እያለቀስኩኝ ከዛሬ ነገ መጥቶ ምን አለ ለቤተሰቤ ምን ተነገረ እያልኩኝ በ15 ቀነኛው አንዱ ቀን ላይ መጣ ትለናለች። ሂጂ በ3 ፈትቼሻለሁ አለኝ። ከዚህ በኋላ መንገዴም ላይ ፊቴም ላይ ህይወቴም ላይ እንዳላገኝሽ፣ ማንም ሰው መጥቶ እንዳይጠይቀኝ እንዳያናግረኝ፣ ለቤተሰብሽ ማሳመን ያለብሽን በራስሽ አሳምኚ፣ ማለት ያለብሽን በራስሽ በይ፣ መጥተው ግን የሚጠይቁኝ ከሆነ ሁሉንም ነገር እነግራቸዋለሁ ብሎኝ ጥሎኝ ሄደ። ቤተሰቦቼ ሄጄ ምን ልበላቸው? እሱን እንዳያናግሩ እሱ ጋር እንዳይደርሱ ምን አይነት ውሸት ልዋሽ፣ ምን አይነት ነገር ልናገር እያልኩኝ ሌላ ጭንቀት። አላህ ሁሌም ወንጀሎቻችንን ይሰትርልናል፣ ይደብቅልናል። አንማር አንመለስ ብለን እዛው ወንጀላችን ላይ ስንጸናና ስንቀጥል ግን ያጋልጠናል። ከወንጀላችን እንድንወጣ ሰው እንድንሆን ያለንበትን ሁኔታ እንድናስተውል ብሎ እንደ ኃጢአት ወደ አንድ ኃጢአት፣ አንድ ትንሽ የሚመስል ስህተት ደግሞ ወደ ትልልቅ ከባድ ስህተቶች ይሸጋገራል። ከዝሙቴ ባሌን አጣው። ባሌን አጥቼ ደግሞ ቤተሰቦችን የመዋሸት ቤተሰቦችን የማሳመን ግዴታ እኔ ላይ ተጣለ። ልብሴን ሰብስቤ የምፈልጋቸውን የራሴ ያልኳቸውን ነገሮች ይዤ ወደ ቤት ሄድኩኝ። እናቴ ስታዩኝ ደነገጠች። ምን ሆነሻል? ምን ተፈጠረ? ለምንድን ነው የመጣሽው? አለች። በቃ ምንም ነገር አትጠይቅኝ፣ ከሱ ጋር መኖር አልፈልግም። በጣም ግራ ተጋባች። ኧረ አንቺ ሴትዮ ምን ሆነሻል? ዛሬ እዚህ ቤት አታድሪም፣ ትንሽ ተረጋጊና ሂጂ አለችኝ። አልቅሼ እሞታለሁ አልኩኝ። ከዚህ በኋላ ሂጂ የምትይኝ ከሆነ እዛ ቤት ተመለሽ የምትይኝ ከሆነ እሞትልሻለሁ፣ እራሴን አጠፋለሁ፣ እዛ አልሄድም። አባቴም ከስራ ሲመጣ የሆነውን ነገር እናቴ ነገረችው። ግራ ተጋባ። ምን ሆናችኋል? እስኪ አምጪ እሱን ላናግረው ሲል ሮጬ ሄጄ እግሩ ስር ተንበረከኩ። እባክህ አትደውልለት፣ እባክህ እሱን አታናግረው፣ እሱን ምንም ብለህ አትጠይቀው አልኩት። እሺ ምን ሆነሽ ነው? የመንፈስ ጭንቀት ይዞኛል። የምን የመንፈስ ጭንቀት ነው? ቤት ውስጥ ብቻዬን በጣም ደብሮኛል። እሱንም ጠልቼዋለሁ። ላየው አልፈልግም። ተመልሼ ወደሱ ህይወት ውስጥ መግባት አልፈልግም። ደውለህ ምን አርጋሃት ነው ምን ሆኖ ነው የምትለው ከሆነ ራሴን አጠፋለሁ። ስለዚህ ተወኝ፣ በቃ ዝም በለኝ። እዚህ መሆን ነው የምፈልገው። ከባድ የሆነ ድብርት ውስጥ ገብቻለሁ አልኩት። አባቴ በጣም ግራ ገባው። እዚህ መምጣትሽን ያውቃል አለኝ። አዎ ያውቃል። የበደለሽ ነገር አለ? የለም፣ ምንም የበደለኝ ነገር የለም። እሱ ከነገረኝ ከቃሉ ምንም አላዛነፈም። ሁሉም ነገር ላይ ጥሩ ነበር። ዛሬ ስመጣ ነግሬዋለሁ። አልፈልግህም፣ ጠልቼሃለሁኝ። ለቤተሰቦቼንም እንዳታናግር፣ ቤተሰቦቼም ጋር እንዳትደርስ፣ ከአንተ ጋር መሆን አልፈልግም ብዬው በግድ አንቄ ንቄን አስወርጄ ነው የመጣሁት አልኩት ለአባቴ። ምንም ሊያስቡትም ሊገምቱትም ያልቻሉት ነገር ሆነባቸው። የትዳርሽ ህይወትሽ እንዴት ነው ሲሉኝ ጥሩ ነው አሪፍ ነው ነበር የምላቸው። ከዛም ሁኔታዬን ሲያዩ አለመረጋጋቴን፣ ማልቀሴን፣ መርበትበቴን፣ ፍራቻዬን ሲያዩ የሆነ ነገር ሆናለች፣ የሆነ ነገር ተጠግቷታል ማለት ነው ብለው ዝም አሉኝ። አደርኩኝ። አባቴም ከእሱ ጋር ተነጋግሬና ፈትቼሻለሁ ብሎኝ እንደመጣው ስነግረው ተረጋጋ። ነገር ግን መደወሉን አልተውም ነበረ። ጠዋቱኑ ደወለለት። ውጭ ሆኖ ነው የሚያወራው። ደነገጥኩ። ነፍሴ ተጨነቀች። ተርበተበትኩኝ። እንደዚህ ብላኝ ነው ሰላም ነው ወይ ምናምን ሲለው ይሰማኛል። እሱ ምን እንዳለው አላቅም። ብቻ በቃ እስኪ ተረጋጋ፣ ይቅርታ አድርግልን፣ ምን እንደተፈጠረ አናቅም ብሎት ሲዘጋውም መስኮት ላይ ተለጥፌ እየሰማሁት ነበር። እንዴት ናችሁ ውዶች? አብራችሁኝ ስለሆናችሁ በጣም አመሰግናለሁኝ። ቤተልሔም ጄሞል አንደኛ ፎቅ 2 ጋር በሉና ቆንጆ እቃዎችን ታገኛላችሁ። 2 ጋር ሳታዩ አባያ፣ ቦርሳ፣ ድሬ አቶ እንዳትገዙ እያልኩኝ ዛሬ መጨረሻውን ታሪክ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እናቴ ቤት ሳምንት ከቆየው በኋላ ወደዛው ሰው መልሼ ደወልኩኝ። 2 ስልኬን የማያነሳም። ደጋግሜ ስደውልለት ደግሞ ጭራሽ ብሎክ አደረገኝ። በጣም ታጀብኩኝ። እሱ ብቻ አይደለም፣ ለአንድ ሳምንት ፎቶ ባለቅ ሶሻል ሚዲያ ላይ ተፍ ባልል ማንም ያ ሁሉ ቴክስት፣ ያ ሁሉ ቮይስ፣ ያ ሁሉ የስልክ ጥሪ ያጨናንቀኝ የነበርኩት እኔ ለስም እንኳን አንድ ሰው የጠፋሽ የደረሽ ብሎ ቴክስት ያደረገልኝ ሰው አልነበረም። ተገረምኩ። ምን አይነት ውዴታ ነው? ምን አይነት አድናቆት ነው? ምን አይነት ተወዳጅነት ነው? አንድ ሳምንት ብጠፋ የት ገባሽ ብሎ እንኳን ያ ሁሉ ጋጋታ ይደወል የነበረ ስልክና ይጻፍ የነበረ ቴክስት ዛሬ የት ገባ እያልኩኝ መብሰልሰል ጀመርኩኝ። ከሁሉ በላይ ደግሞ እሞትልሻለሁ፣ አብድልሻለሁ፣ አንቺን ሳላይ መዋል አልችልም እያለ በቀን ሚሊየን ጊዜ ሲደውልና ሲመጣ ይውል የነበረው ያ ከውካዋ
ጭራሽ ከዛ ጊዜ ጀምሮ ከህይወቴ ለአንዴም ለመጨረሻም ጊዜ ብሎክ አድርጎ ነው የወጣው። ህይወቴን አበላሽቶ ኑሮዬን አበላሽቶ ከስልኩም ከህይወቱም እንደ ማንኛውም ነገር ወርውሮ አስወጣኝ። ተጸጸትኩኝ። ጸጸት ሊገለኝ ሆነ፣ ምሬት ሊገለኝ ሆነ፣ ጥፋተኝነት ሊያሳብደኝ ደረሰ። ካልጋ ያልነሳም፣ ከሳው፣ መነመንኩ፣ ፊቴ በማዲያት ተጨመላለቀ። አንድ ቀን ብድግ አልኩኝና ከወር በኋላ ይመስለኛል መስታወት ፊት ስቆም ራስነቴን ጠላሁት። ይሄ መልክ እንደዚህ የሚረግፈውን እንደዚህ ራሴ ላየው እንኳን ልጸየፈው የምችለውን ውበቴን አልተደነቀልኝም፣ አልተወደሰልኝም፣ አልተሞገሰልኝም ብዬ ነበረ ትዳሬን ያበላሸሁት። ለዚህ ጠፊና ረጋፊ ማንነቴ ሰውነቴና መልኬ ነበረ ሚማልሉና ሚኳትኑልኝን ሰዎች በመፈለግ ህይወቴን መቀመቅ ውስጥ የከተትኩኝ እያልኩኝ መስታወት ፊት ቆሜ ኩምሽሽ ያለውን ማንነቴን እያየሁኝ አዝናለሁ፣ አለቅሳለሁ። ሌላ ሰው መሰልኩ አውለት። ያ ሁሉ ነገር ክፍ አለ፣ ያ ሁሉ ነገር ጥፍት አለ። ያ ሁሉ ነገር ሲሆን ቤተሰቤ በጣም ግራ ተጋባ። አንዴ ሐኪም ቤት ሂጂ ይሉኛል፣ አንዴ ቁርአን ይቀራብሽ ይሉኛል። ምን እንደሚያደርጉ ምን እንደሚወጣቸው ምን እንደሚይዙት ሁሉ ግራ ተጋቡ። አላህ ይስጠው ሚስጥሬን አሳልፎ አልሰጠብኝም፣ ለአባቴም አልተናገረብኝም። ራሴን ጠልቻለሁ፣ ተስፋ ቆርጫለሁ። ከሁሉ በላይ ከሱ ከመለያየቴ ይልቅ ከሱ ብለያይ በዙሪያ የሚንበረከኩ እግሬ ስር የሚንደፋደፉ ብዙ ሰዎች አሉ ብዬ ያሰብኳቸው ሰዎች ሁሉ ጉም ሆነው መቅረታቸው ነው። ሌላው ደግሞ ወጣትነቴ እዛም እዛም መሮጥ መፈንጠዝ ሲያምረኝ የነበረው ትኩስነቴ ቁምሽሽ ቀዝቀዝ ብሎ በረዶ ውስጥ እንደተነከረ በድን ሆኜ ራሴን ሳገኘው በጣም እደነቃለሁ። ሁሉ ነገር አራፊ ጠፊ ነው ለካ። ከወራት በኋላ ይመስለኛል ግዴታ ቢያንስ ከተለያየሽም ማግኘት ያለብሽን እኮ ማግኘት አለብሽ። ከሱ ጋር ብትለያይም ባለሀብት ነው፣ ቢያንስ የሆነ ነገር ሊያደርግላት ይገባል፣ ቢያንስ የሆነ ነገር ልታገኝ ይገባል የሚል ጎረቤቱ ዘመድ አዝማዱ ሁሉ ተፋትቼ ቤት መምጣቴን ያወቀ ሁሉ መጥቶ ፈላጭ ቆራጭ ሊሆን ፈለገ በእኔ ህይወት። እሱን ከስሼ ንብረት እንድዋረስ ሁሉም ልጅ ባይኖራትም በሚስትነቷ እኮ መብት አላት። በድግስ ነው ያገባችሁ፣ ተፈልጋ ነው ያገባችሁ። እኔ ደግሞ ውርደቴን አውቃለሁ። እኔ ደግሞ ክስረቴን አውቃለሁ። ተምሬ ያልተማርኩኝ፣ ሰርቼ አልሰራሁኝ፣ ገንዘብ የለኝ፣ ውበት የለኝ፣ አቅል የለኝ፣ ስም የለኝ፣ ባዶ በቃ ከምንም ያልሆንኩ ተራ ሴት ሆኜ እቤቴ ተቀመጥኩ። የሰው ይሄ ንግግር ይሄ ወሬ ሲበዛበት አባቴም ያማክረኝ በፍጹም ከሱ ምንም ነገር አልፈልግም፣ አጠገቡንም መድረስ አይኑንም ማየት አልፈልግም፣ ስለሱ ስሙንም መስማት አልፈልግም። አባቴ እባክህ ስለሱ አታንሳብኝ እያልኩኝ እንገሸገሻለሁ። እንዲህ ስል ደግሞ አባቴ የሆነ ነገርማ አድርጎሻል፣ በህግም ልጠይቀው እችላለሁ፣ ምንድን ያደረገሽ ምንድን የበደለሽ እያለ መልሶ ያስጨንቀኛል። እያማልኩ እየተገዘትኩ ምንም አላደረገኝም። እሱ ለእኔ በጣም ጥሩ ሰው ነው። እኔ ግን አበሻቅጬ አዋርጄ ላይ አልፈልግም ብዬ ነው ከህይወት የወጣሁት። ፍታኝ ብዬ አንገቱን አንቄ ነው የተፈታሁት። በቃ ላይ አልፈልግም፣ ጠላሁት። እሱን ሳይ የሆነ ጭንቀት ይጠናወተኛል አልኩኝ። በቃ እሱን እንድትጠላ የሚያደርግ ሲህር ተሰርቶባት ነው እያለ ቤተ ዘመዱም ቤተሰቡም ሁሉ በዚህ ማውራት ጀመረ። የሰፈሩ አሽሙር፣ ወሬው፣ አሉባልታ ሁሉ አላስቀምጣለኝ። ከራሴ ከህሊናዬ ጩኸትና ከህሊናዬ ጸጸት ባለፈ ስወጣ ስገባ የሚያዩኝ ጎረቤቶች መጥተው የሚጠይቁኝ ቤተሰቦቼ ዘመዶቼ ሁሉ እያዩኝ ያችን የመሰለች ልጅ እንደዚህ ሆና ቀረች፣ እንደዚህ ተሰናክላ ቀረች፣ እንደዚህ አበለሻሽቶ ተዋት፣ ቤተሰብ እያላት ዘመድ እያላት አባት እያላት እያሉ ቤተሰቦቼንም ቁም ስቅላቸውን አሳዩአቸው። እኔም ቁም ስቅሌን አየሁኝ። አባትና እናቴም ያ ቁጭት የሆነ ነገር ሳትሆኝማ አንቺን የመሰልሽ ልጅ እንደዚህ ተንገሽግሻ ሳትወጪም በህግ ልንጠይቀው እንችላለን። እሱ ጋር ይሰራል ብለሽ ከሆነ አትፍሪ፣ እኔም መብቴን አስከብራለሁ፣ የልጄንም መብት አስከብራለሁ እያለ አባቴ ዘራፍ ማለት ሲጀምር ሁኔታው አላማረኝም። አባቴ እባክህን አልኩት። ነገር ግን ውርደትና ቁጭቱ ወደ አንዳች ነገር እየገፋቸው ጭራሽ እሱን ከሰው ለእኔ መብትን ለማስከበር በህግ ለመጠየቅ መማከርን ሲጀምሩ ሀገር ጥዬ ጠፋሁ። በቃ አልፈልግም። ያን ውርደት ቢሰማውም ቢያየውም በሌለሁበት ይስማው፣ በሌለሁበት ይሰቃይ፣ በሌለሁበት አይኔ ባላየበት ውርደቴን ይወቅ ብዬ ወደ ስደት ገባሁ። ሁለት ዛሬ ምንም ሳያንሰኝ ምንም ሳይጎለኝ ሁሉን ነገር አላህ አመቻችቶልኝ ብይ ጠጪ ኑሪ ተለወጪ ተብሎ የተሰጠኝን እንጀራ ረግጬ
በኃጢአት ራሴን በማጨማለቄ ቅጣቴን እየከፈልኩኝ ነው። ሰው ሄጄ አረብ ቤት ተቀጥሬ እየሰራሁኝ ነው። ቸግሮኝም ምን ብሎኝም አይደለም። ጸጸቴን ሽሽት፣ ቤተሰቤን ሽሽት፣ ቁጭቴን ሽሽትና ወንጀሌን ሽሽት ወጣሁ። ከአካባቢው ራቅኩኝ። መመለስም ምፈልግ አይመስለኝም። ያ ውበቴ፣ ያ መልኬ፣ ያ ኮንፊደንሴ፣ ማንነቴ ሁሉ እስካሁን ድረስ ድራሹ ጠፍቷል። ምንም ነገር በባዶ አይቀርም። ሁሉም የዘራውን ያጭዳል የሚባለው እውነት ነው። ቴንክ ዩ ሶ ማች። በሌላ ታሪክ እንገናኛለን። ቻው።